ሚራ አልተቻለችም ማለት ነው። ሮቤልን ለመግደል እየታገለች ነው። ሮቤል እገድልሻለሁ እያለ ነበር ሁልጊዜ የሚዜትባት። አንተ ሳትቀድመኝ እኔ ቀድመሃለሁ በማለት ሮቤልን ለመግደል እየታገለች ነው ማለት ነው። ሰላም ወዶች እንዴት ናቸው? ያለ አልሐምዱሊላህ። ዛሬ ሉሃና ክፍል 46 ይዤ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ ያደረጋቸው አበረታቱኝ። በፍቃድ ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ሚራን ረፊ ልቀቂኝን አትግደኝ እያለት ነበረ። ከዛ እንግዲህ አስፈንጥሮ ለጣላት ማለት ነው። ሮቤል ደነገጠ። ሚራ ሚራ እያለ ነበረ። እንዴ ልትገለው እኮ ነበር፣ ግን ከአሁን በኋላ እቤቴ እንዳደርሺ ይህ ሁሉ ያንቺ ጦስ ነው እያላት ነበረ። እስ በራሳቸው ሊገዳደሩ ነው ማለት ነው ሮቤል እና ሚራ። ዛሬ እንደውም መሞቻ ነበር እያለችው ነበረ ሚራ። አዎ እኔ እንደውም ዛሬ ፓስፖርቴን ይዣለሁ፣ የራስሽ ጉዳይ፣ ካሁን በኋላ አንገናኝም እያላት ነበር ሮቤል። አትቀልጂ፣ አሁን ብሩን አምጪ እያላት ነበረ። እንግዲህ ሮቤል እሷማ እባክህ ብር የሚባል እኮ የለም ነግሬያለሁ እያለችው ነበረ ሚራ። እንግዲህ ልክ ሊመታት ሲል ሮቤል አድናን መጣ ማለት ነው። እንዴ ልጄን ደግሞ ለመግደል ነው እንዴ ብሎ አድናን በቦክስ አለው ማለት ነው። ከዛ በኋላ ግዴታ ከሱ ጋር ካልተኛው እያለኝ ነው፣ አየው ልጅሽን እገልብሻለሁ እያለ ነው ብላ አቶ ሚራ ነገሩን ቀየረችው ማለት ነው። አድናንም እውነት መስሎት ሮቤልን መታው። ጭራሽ ደግሞ ከአንተ ጋር አልተኛም፣ በዛ ላይ ወደ ውስጥ ጽንስ አለ እያለች እንግዲህ አድናን ፊት እሱ እንተኛ እያለ እያስገደዳት አይነት አስመሰለች ማለት ነው። ሚራ በጣም ሰይጣን ሆናለች። ከሮቤል የባሰች። ከአንተ ጋር ካሁን በኋላ አልተኛም፣ ከባኔ ጋር ብቻ ነው። ያኔ ስለ ራሱ ከአንተ ጋር የሆንኩበት ቀን እየጸጸተኛል እያለች እንግዲህ ነገሩን አውሰበሰበችው ማለት ነው። ሮቤል ደነገጠ። አብረሽን ካልተኛሽ ሁልጊዜ ነው የሚያስፈራራኝ እያለች እንግዲህ አድናንም ሆነ ተመሰለው ውጣ ከዚህ እያለ ሮቤልን ውሽ አርጎ አስወጣው። እንግዲህ አቶ ሚራና አድናን እንዲሳሳሙ ነበረ። ከዛ ሉሃና መጣች። በጣም ይቅርታ በማይሆን ጊዜ መጣሁባቸው አይደል ብላ ተናዳ ተመለሰች ማለት ነው። እንግዲህ ሉሃና ብሎ ተከተላት አድናን። እንዴ ምንድነው አንተ ሩጠህ ዘላ አልጋ ላይ ትወድቃለህ እንዴ እያለችው ነበረ። አንድ ቀን አጽናት ትመጣለህ፣ አንድ ቀን ደግሞ አብረሃት ትተኛለህ፣ ምንድን ነው ነገሩ እያለች ሉሃና ተናደደችበት። በእውነት እንደዛ ሆኖ አይደለም አጋጣሚ ነው እያለት ነበረ አድናን ሉሃና። ሚራ ሰይጣን ነሽ፣ እንዴት እንደዚህ ታደርጊያለሽ? አውቀሽም ሆነ ሳታውቂ የምታደርጋቸው ነገሮች በጣም ያናድዳሉ እያለ እንግዲህ አድናን በራሱ ተናደደ። ሆን ብልሽ ነው አይደለ እሷ ስመጣ ስጠብቀሽ ያቀፍሽኝ እያለት ነበረ አድናን። እሷ ለምንድን ነው እንደዚህ የምትደነግጠው? አንተ ለምንድን ነው እንደዚህ የምትደነግጠው? እሷ ምንድናት? እኔ እናንተ እኮ ባልና ሚስት ነን እያለች ነው። ጭራሽ አሁን ሉሃናን እና አድናንን ለመለያየት እየሞከረች ነው አቶ ሚራ ማለት ነው። ግን የሚለያዩ አይመስለኝም። ምን ያልሽው ባልና ሚስት ማንን ነው? እኔ እናንችን እንዳይሆን እያለት ነበረ። የኔ ፍቅር አንተ ነህ፣ አንተና እኔ ነና ባልና ሚስት እያለች ነው ጭራሽ ማለት ነው ሚራ። ከዛ የኔ ፍቅርን የእናንተ በፍቅር ቤታችን እንኖር፣ በቃ ከአንተ ጋር በፍቅር ለመኖር ወስኛለሁ እያለች ነበረ አቶ ሚራ። የትኛው ቤታችን ሲላት፣ እዚህ ነዋ፣ ይሄ ነዋ ቤታችን እያለችው ነበረ። ቤቱን እኮ ሽጠሽዋል ሲላት፣ እንዴ ማቼ ምን እኔ ቤት አልሸጥኩም ብላ ጭራሽ ማስመሰል ጀመረች ማለት ነው። ማላቅ መሰለሽ እንዴ ቤቱን እንደሸጥሽው እያላት ነበረ አደራ። ከአንቺ ምንም ነገር አልፈልግም፣ ለዋናን ግን ታያት ከእሷ ጋር ታጣኝ እያለት ነበረ። እኔ ምንም እኮ አላረኩም፣ እኔ እናንተ ሲጀመር አልጋ ላይ እኮ የመጀመሪያችን ጊዜ አይደለም፣ ብዙ ነገር እያደረግን አሳልፈናል አይደል እንዴ እያለ ጭራሽ እያስመሰለች ነበረች ሚራ። ሁሉንም ነገር አስተካክላለሁ፣ ትንሽ ጊዜ ስጠኝ ብቻ፣ ቤቱንም የሸኩት ለአንተ ብዬ ነው ምናምን እያለች የዋሸች ነበር። አንቺ ጋር የነበርኩት ማንነትሽን ሳላቅ በፊት ነበር፣ አሁን ግን በደንብ አቅሻለሁኝ እያለች ነበረ አድናን ሚራን። ይህን ግን ከኋላ መተሽ ሚስት ካልሆንኩ ስትይ አታፍሪም እያለቻት ነበረ ሉሃናን። ባለትዳር መሆኑን እያወቅሽ አፈቀርሽው፣ በህይወቱ ገባሽ፣ አሁን ደግሞ ለምን አብራ አተኛት እያልሽ ትቆጫለሽ? እንዲ ነውር እኮ ነው እያለች ነበር ሚራ ጭራሽ ሉሃና ማለት ነው። ያለሽ ሚስትነት እኮ ክብር አለው፣ ሚስትን እንድትባይ ከፈለግሽ ክብር ሊኖርሽ ይገባል እያለቻት ነበር ሉሃና። ወደድሽም ጠላሽም እኔ የአድናን ሚስት ነኝ፣ በዛ ላይ ደግሞ በቅርብ ቀን ልጅ እወልድለታለሁ እያለች ሚራ እንግዲህ እያናደደቻት ነው ሉሃናን። ሚራ እንኳን አንቺ ሚስቱ ልትሆኚ ቀርቶ አይደለም ለመንካት ለራሱ በጣም ነው የሚጠየፍሽ እያለቻት ነበር ሉሃና።
ሜራን ማለት ነው። እንግዲህ ሄደ ሜራን የእናንተ መስማማት አለብን ሮቤል እያለችው ነበረ። ምን ነው አንቀሽ ልገልኝ እንደነበረ ረሳሽው እንዴ እያለት ነበረ። አንተም እኮ ሰርቀኝ ልትሄድ ነበረ ረሳው እንዴ እያለች እንግዲህ ሮቤል እና ሜራ በጣም ነው የሚገርሙት። ሲፈልጉ ሊገዳደሉ ይፈልጋሉ፣ ሲፈልጉ በአንድ ላይ ያሴራሉ፣ ሲፈልጉ ይታረቃሉ። ብቻ በጣም ነው የሚገርሙት። አሁን እሱን ተወውና አንድ ነገር ወቅ ምንድን ነበር ስትለው አድናን ቤቱ መሸጡን አውቋል ስትለው ሮቤል ተለከተ ማለት ነው። ምን እንዴት እያለ ነበረ ሮቤል። እንዴት አወቀ እንደሆነ የሚብለውን እኔም አላወኩም። እኔ እናንተ ቤቱን እንደሸጥ ነው አውቋል እያለችው ነበረ ሚራ። እና ምን እናደርግ እያላት ነበረ። አላቅም፣ እኔ ግን ማትረፍ የምፈልገው ትዳሬን ነው። ብዙ ነገር አድናን የማያውቀው ነገር አድርጌያለሁኝ እያለች ነበረ ሚራ። እንዴ ሮቤል ጨዋታውን እየተጫወተ ነው እንግዲህ ምንድን ነው የምፈልገው ያለችው ነበረ። እኔ የምፈልገው አንቺን እና አንቺን ብቻ ነው፣ ሉሃናን ትቻታለሁ አልፈልጋትም እያላት ነበረ ማለት ነው ሚራን። ገንዘቡ ላይ ከሰጣለው ግማሹን፣ ከዛም በኋላ ከሉሃና ጋር መኖር ትችላለህ፣ የኔና ያንተ ነገር አብቅቷል እያለችው ነበረ ጭራሽ ሚራ። በመጨረሻም ስለ ብሩ አመንሽ እያላት ነበረ ሮቤል። አዎ ብሩ አለ፣ እኔ ልሰጥህ የሚችለው ነገር ግን አሁን በምልህ ነገር ከተስማማህ ብቻ ነው፣ ካልተስማማህ ግን ድም ብሎ ሳንቲም አልሰጥህም እያለችው ነበረ ሚራ። እኔ ሉሃና እሺ አትለኝም እያለት ነበረ ፋይሌ። እሷን ብትልም አንተ በግድ አብረሃት መሆን አለብህ እያለች ነው ሚራ። አንተ ወንድ አይደለ እንዴ ቆፍጠን በል እንጂ ደግሞ ምንም የሚያቅተኝ ነገር የለም ትላል ነበር እንዴ እያለች ነው ሚራ። እባክሽ አንቺን ምክር ሰምቼ ምንም ነገር ማድረግ አልቻልኩም፣ ልቅስ ሁለታችንም የነጋችንን ብናስብ ነው የሚሻለው እያላት ነበረ ሮቤል። አንቺ እኮ ነሽ ነገር እያበላሸሽ ያለሽው፣ ከመሬት ብድግ ብለሽ ሳራ እኔ ጋ ነች እያልሽ ስልክ ትደውያለሽ፣ እኔ እኮ ምንም እየገባኝ አይደለም እያላት ነበረ ሮቤል። እሱን ያደረግኩት እንኳ አድናን ሉሃናን እንዲጠራጠራትና እንዲጠላት ስለፈለግኩ ነው እያለች ነበረ ሚራ። እሱ የጠረጠረው እኔን ነው እሷን አይደለም እያለ ነበረ ሮቤል። ምንም ነገር ደግሞ ስላሰብሽው ይሆናል ማለት አይደለም፣ መጀመሪያ ቅድመ ጥንቃቄ ማድረግ አለብሽ እያለ ነበረ ሮቤል። እንግዲህ ሁለት ሸረኞች በአንድ ላይ እየተመካከሩ ነው። ሮቤል እንግዲህ ሉሃናን የምትወዳ ከሆነ አስበህ ንገረኝ፣ በሀሳቤ ከተስማማህ እያለችው ነበረ ሚራ። ከወሰንክ በኋላ ነው ከኔ ጋር ገንዘብ የምታገኘው፣ ከዛ ውጭ ግን አታገኝም እያለችው ነው። እንግዲህ ሮቤል በጣም እኮ ነው የምወዳት፣ በጣም ነው እንጂ ምን ጥያቄ አለው እያለ እንግዲህ ብሩን ለማገኘት ነበር ሚራን ሲዋሽ የነበረው። አሁን ግን ሉሃናን ይወዳታል፣ በእርግጥ ግን ብር ይፈልጋል። የአድናን ስጦታ ገዝቶላት ነበረ። ወደዛ በለኔ የኔና አንተ ግንኙነት እኮ አልቆለታል፣ በቃ ተወኝ እያለችው ነበረ። ሉሃና ታናዳበታለች በጣም። እንግዲህ ሉሃና ጋር ለብሳ ሄደች ማለት ነው። አድናን የገዛላትን ልብስ ለሉሃና ገዝቶላት የነበረውን ልብስ ለብሳ ሄደች ማለት ነው። ሄዳ ለሉሃና የገዛላትን ስጦታ ለብሳ ሄዳ ሉሃና ሚስት እንዴት ነው ያምርብኛል፣ አድናን እኮ ነው የገዛልኝ፣ አንዳንድ ጊዜማ ወንድ መሆኑ ለራሱ እረሳለሁኝ፣ እንዴት ነው የሚያምረው የገዛልኝ እያለች እንግዲህ ሉሃናን ለጋ ለማጣላት ማለት ነው። ውጭ ከዛ እያለቻት ነበረ። እንዴ ምነው ሉሃና አንቺ ቀናተኛ ነሽ እንዴ? እንደዚያማ ሊሆን አይችልም እያለቻት ነበረ ሉሃናን ለማናደድ። ሚራ ቀጥ ብለሽ ውጪ፣ በጣም ነው እየተናደድኩ ያለሁት፣ ውስጤ ሲነድ እየተሰማኝ ነው፣ በጣም እየተናድጃለሁ፣ ውጭልኝ እያለቻት ነበረ ሉሃና። አድናን ወደ ሉሃና ክላስ ሊሄድ ሲል ሚራ ከሉሃና ክላስ እየወጣች ነበረ። አሁን የት ልትሄድ ነው? ሉሃና ጋር መሄድ ማለት አሁን ጋዝ ላይ እሳት ላይ ጋዝ መነስነስ ማለት ነው እያለችው ነበረ አድናንን። አንቺ እኮ ይሁን ብለሽ ሆን ብለሽ ነው አይደል ይሄንን ነገር የምታደርጊው? ለምን ችግር አለው? ሹራብ ስለገዛልኝ ላሳያት ነው የሄድኩት እያለች ነበረ። ጭራሽ እኔ ሹራቡን ስለገዛልኝ ስጦታ ላሳያት ነበር የሄድኩት እያለችው ነበረ። ሚራ ረፊ አቆሚ፣ እዚህ ቤት በሰላም ለመኖር ከፈለግሽ ይህንን ነገርሽን ማቆም አለብሽ እያለት ነበረ አድናን። ጭራሽ ቤቱ ወይ አድናን አለማወቅህ ቤቱ ያንተ እንዳልሆነ ብታውቀው ኑሮ ምንም አይነት እንትን ቦታ እንደሌለ እያለች ነበረ ሚራ። ለምን ስለሸጠችው ማለት ነው። ሮቤል ወደ ሉካና ክላስ ዶ ቁጭ አለ። ሮቤል አድናን እኮ እዚህ ክላስ እንዳትገባ አስጠንቅቆ ነበር አይደለም ወይስ ረስተኸው ነው እያለችው ነበረ። ረስቸው አይደለም ግን እሱ ማን ስለሆነ ነው የሚከለከለኝ እያለ ነበረ ሮቤል። አድናን እኮ አንተን የሚደበድብህ መግደል አቅቶ ሳይሆን እኔ ስለለመንኩት ነው እንጂ ተውህ ይገድልሃል እያለችው ነበረ ሉሃና።
ቆይ አንቺ እውነት ግን ባይትናን ደስተኛ ነሽ እያለት ነበረ ሮቤል። አያገባውም አሁን ሳልነግረው ከክላሴ ይውጣ እያለችው ነበረ ሉዋና ማለት ነው። ተናዳለች። ማንም ሰው እንዳናገራት አትፈልግም። እኔማ ጨዋ መስሎኝ እውነት የሚያፈቅርሽ መስሎ የነበረ ቃሉን ያከበርኩት እያለ ነበረ ሮቤል። ጭራሽ ማለት ነው አሁንም አልተፋታትም ሉዋና። ስለሱ ፍቅር ሚራ ነች እያለ እንግዲህ ነገሩን እያካበደ ነው ሮቤል። ባት መባክሽ ተያት እያለ ሄዶ እንግዲህ ሚራ ጋር እያወራ ነበረ። ምንድን ነው ምን ተፈጥሮ ነው እያለችው ነበር። ምንም ከአቅሜ በላይ ሆናለች እያለ ነበር። ድሮም እኮ አቅምህን ነበርኩ እያለች ሚራ ጭራሽ ያፌዘችበት። ያለ እኔ ምንም ማድረግ አትችልም ደግሞ እያለች ነው ሚራ። ሮቤል ክላስ ሉሃና ክላስ ከገባ እገድለዋለሁ እያለ ነበር አድናን። አንተ እኮ ሁሉን ነገር እንዳስቀመጥከው አይደለም የምታገኘው። ሮቤል ሉሃና ክላስ ገብቶ ሲወጣ አይቼዋለሁ አለች ሚራ ማለት ነው። አድናን ሄዶ እንግዲህ በቦክስ አለው ስኖ ይሄ ሰይጣን ከሷ ጋር የሚያጣላኝ ብሎ አሁንም ሄደ ማለት ነው ሮቤልን ሊመታው። ሚራ በጣም ኃይለኛ ክፉ ሰው ሆናለች ማለት ነው። ያልሰሩትን ሁሉ ያልሰራውን እያስመጣች ያለችው ሚራ ናት ሮቤልን። ሮቤል አንተ ከጠቀምከኝ እኔ በማንኛውም ሰዓት እጎዳሃለሁ እያለች እንግዲህ ሚራ ተጫወተችበት ሮቤልን። ሚራ በጣም ኃይለኛ ሆናለች። ሮቤልን አስደበደበችው ማለት ነው። ስፈልግ ሄዳ እንስማማ ትለዋለች፣ ስፈልግ እንድትገድለው ትፈልጋለች፣ ስትፈልግ ደግሞ እንታረቅ ትለዋለች። አሁን ላይ ሁሉም ላይ የተጫወተችባቸው ያለችው ሚራ ናት። ሁሉንም በሉሃናም ላይ በአድናንም ላይ በሮቤልም ላይ እየተጫወተችባቸው ያለችው ሚራ ናት። እነሱ ምንም አያውቁም። አድናንና ሮቤልን እያጣለቻቸው፣ ሉሃናንም ከአድናን ጋር እያጣለቻት ያለችው ሚራ ብቻ ናት። እስካሁን ድረስ ሮቤል ምንም አላረገም። ሮቤል በጣም ጀግና እና በጣም ብልጥ ይመስለኝ ነበረ። አሁን ግን ሮቤል ሚራ ናት እየመራቸው ያለችው። ሲጀመር አንተ ምንም ማድረግ አትችልም ካለኔ እያለችው ነበረ። አንተ ምንም ማድረግ አትችልም፣ በሀሳቤም ተስማማ፣ ከተስማማ ደግሞ ብሩን አካፍልሃለሁ። እኔ ከባሌ ጋር መሆን እፈልጋለሁ፣ አንተ ደግሞ ከሉሃና ጋር ሁን፣ ባሌን እፈልጋለሁ እያለች እንግዲህ ትዳሯን ለማፍረስ ይሆን ትዳሯን ለማዳን ይሆን አላቅም። ግን አሁን ላይ እየተጫወተችባቸው ያለችው ሚራ ናት። አድናን ግን እንዴት ቤቱ መሸጡን እያወቀ ሁለቱንም ቤት ውስጥ እንዳስቀመጣቸው ገርሞኛል። እንዴት እስካሁን ድረስ ብሩን ከሚራ እንዴት እንዳላስመለሰ አላቅም። ግን የሆነ ስህተት አለው ብዬ ነው የማስበው። ይህንን ሁሉ እያወቀ ዝም ማለት አይኖርበትም ነበር።